ሰላም ዛሬ በስፖርት አንዳንድ ሀሳቦችን በኢትዮጵያ እግር ኳስ ብሔራዊ ቡድን ላይ አንዳንድ ሀሳቦችን ለመስጠት ነው የመጣሁት። እንግዲህ ባለፉት ሳምንታት አንዳንድ ከውጭ ሀገሮች ጋራ ጨዋታዎች ተደርገዋል። ማለትም አንደር 20 አሁን እዚህ የምናያቸው ማለት ነው የኢትዮጵያ ብሔራዊ ቡድን ተብለው ከኬንያው ብሔራዊ ቡድን ጋራ ተጫውተው ነበረ እና እዚህ ማለት ኢትዮጵያ ውስጥ በአበበ ቢቂላ ስታዲየም 1-1 ከወጡ በኋላ በኬንያ ስታዲየም ውስጥ ሄደው 4-0 ተሸንፈዋል ማለት ነው። እና እስቲ ጨዋታውን እያየን አንዳንድ ሀሳቦችን ለመስጠት እንሞክራለን። ጨዋታውን እያየን ማለት ነው። እና እንግዲህ እዚህ የምታዩቸው የኢትዮጵያ ብሔራዊ ቡድን 1-1 በአበበ ቢቂላ ስታዲየም ከኬንያው ብሔራዊ ቡድን ጋር አንደር 20 ማለት ነው ከ20 ዓመት በታች ከተጫወቱ በኋላ ኬንያ ሄደው ጨዋታቸውን አድርገዋል ማለት ነው። እና በዚህ ጨዋታ 4-0 ነው የተሸነፉት። እና በጣም የሚገርም ነው። እንግዲህ ኬንያ ማለት እዚህ ጎረቤት ሀገራችን ነው እና ኢትዮጵያን የሚያክል 135 ሚሊዮን ሕዝብ ያላት ሀገር እንደዚህ አይነት አንደኛ የኳስ አቋም የሌላቸው ማለት በልጆቹ አይፈረድም አንዳንድ ጊዜ። ምክንያቱም በልጆቹ የማይፈረደው ለምንድን ነው? ደንበኛ ትሬኒንግ ሳይደረግ ነው የሚወስዷቸው። ልክ ጨዋታው ሊጀመር እንደዚህ ከ20 ዓመት በታች ጨዋታ ስላለ ልጆች አምጡ ሲባሉ ብቻ በ1 ሳምንት በ2 ሳምንት የሚደረግ ስብስብ በልጆቹ ላይ እንዲፈረድ እና ዋናው ትልቁ ነገር የኢትዮጵያ ፉትቦል ፌዴሬሽን ዋናውን ችግር ያለው ማለት ነው። እዛ ነው ችግር ያለው። ምክንያቱም ቀድሞ ዝግጅት አይደረግም። አሁን ለምሳሌ በ2018 ለሚደረገው ጨዋታ 1 ሳምንት ሲቀረው አይደለም ልጆችን ማሰባሰብ የሚያስፈልገው ማለት ነው። 1 ሳምንት ሲቀረው ወይም 2 ሳምንት ሲቀረው ነው ተሰባስበው ከዛ ተብሎ አንደር 20 ብሎ ተሰባስበው ሀገርን አዋርደው ይመጣሉ ማለት ነው። እና በጣም ያሳዝናል። ይሄ ተመልከቷቸው እንግዲህ እነዛ የኬንያዎቹ በጣም አክቲቮች፣ ሰውነታቸው የዳበረ ነው፣ እንቅስቃሴያቸው ሁሉ በጣም በስፖርት የዳበረ ነው፣ እንደፈለጉ ነው የሚጫወቱት ማለት ነው። እና የኢትዮጵያኖቹ አንደኛ የትንፋሽ ችግር አለ፣ በደንብ ትሬኒንግ አለማድረጋቸው ያስታውቃል ነው። እና በቀላሉ በቃ እነዛ እየተሯሯጡ እንደ ላስቲክ ወዲያ ወዲህ እየተሯሯጡ የፈለጉትን ጎል ያገባሉ ማለት ነው። እና የኢትዮጵያ ፉትቦል ፌዴሬሽን ማሰብ አለበት። አንደኛ ይሄ አንደር በሲኒየሮቹ ብቻ ሳይሆን በአንደር 20 አንደር 15 ሁሉ በየቦታው አዳዲስ ሜዳዎች በየቦታው ተሰርተዋል። እና ከአሁኑ ጀምሮ ከ15 በታች ከ10 ዓመት በታች ያሉትን በየአካባቢው በየወረዳው እየሄደ እንዲጫወቱ እና እንዲወዳደሩ ማድረግ መቻል አለበት። እንደዛ ሲሆን ነው የጠነከረ ቡድን ማግኘት የምንችለው። እና ተመልከቱ። እና እነዛ በጣም አክቲቮች ናቸው፣ በጣም ትንፋሽ አላቸው፣ እንደፈለጉ ነው ሰውነታቸውን የሚያንቀሳቅሱት። የሰውነት ማንቀሳቀስ ችግር የለባቸውም፣ ጠንካሮች ናቸው። እና በብዙ ነገር በልጧቸው ነው 4-0 ያሸነፏቸው ማለት ነው። ስለዚህ ይሄ ብቻ አይደለም። አሁን ለምሳሌ የምታስታውሱ ከሆነ ከ2 ሳምንት በፊት ምናምን የኢትዮጵያ ንግድ ባንክ እንደዚሁ ከብሩንዲ ጋር እንግዲህ ብሩንዲ ማለት የአዲስ አበባን እንኳን ያክል ሕዝብ ብዛት የሌላት ሀገር ነች። እና ከብሩንዲ ተጫዋቾች ጋር 1-1 ነው የወጡ። እንግዲህ የኢትዮጵያ ንግድ ባንክ ተጫዋቾች ጎበዞች ነበሩ። እና አሁን ግን ሁል ጊዜ ባሉት ብቻ አይደለም። ከ3 ዓመት በፊት ጎበዝ የነበረችው አሁን ጎበዝ ላትሆን ትችላለች። በየጊዜው ደግሞ አንድ ችግር አለ። ምንድነው ችግሩ? ምንድነው? አንድ ጊዜ ጎበዝ የሆነ ሁሉ ጊዜ ጎበዝ የሆነ ይመስላችኋል። እና እንደዛ አይደለም። ወጣቶችን በየጊዜው ማፍራት ያስፈልጋል። በአትሌቲክሱም በእግር ኳሱም አዳዲስ ተጫዋቾች አሁን ተመልከቷቸው። እነዚህ በቃ ሰውነታቸው ወደፊት በጣም ተስፋ ያላቸው ልጆች ናቸው ማለት ነው። ኬንያን ወክለው ትልልቅ ጨዋታዎች ውስጥ ልናያቸው እንችላለን ብዬ ገምታለሁ። ምክንያቱም በጣም እንቅስቃሴያቸው የተለየ ነው፣ ጠንካራዎች ናቸው። ኳስ አቀባበላቸው የተለየ ነው፣ አይቸኩሉም። አላለፉ በሁሉ ነገር በጣም ጠንካሮች ናቸው። እና እንግዲህ በዚህ ጨዋታ ላይ 4-0 ነው ያሸነፏቸው ማለት ነው። እና
ማድረግ ያለበት በርበሬ ምንድነው ሰርገኛ መጣ በርበሬ ቀንቱ ሳይሆን አሁን ለምሳሌ የ2018ቱን አንደር 20 ለማለት ካሁኑ ነው መዘጋጀት ያለበት፣ ካሁኑ ነው ሰዎችን መምረጥ ያለበት። እንደገና ደግሞ በዘመድ ምናምን ይሄ የዚህ ሰው የወንድም የጓደኛ ልጅ ነች ምናምን ሳይሆን እውነተኛ ኢትዮጵያን ሊወክሉ የሚችሉ በየክልሉ ሄዶ መምረጥ መቻል ያስፈልጋል። ጠንካራ ልጆችን እና የዘመድ ስራ ምናምንም መቅረት አለበት ማለት ነው። እና ይህንን ነው ላሳስብ የምፈልገው። እንግዲህ በዚህ ባለፈው ጨዋታ የተደረጉት እነዚህ ብቻ አይደሉም። እነዚህ ከ20 ዓመት በታች 4-0 ተሸንፈዋል። እዚህ አሁን መቆጨት አያስፈልግም። መጀመሪያ መስራት፣ ዝም ብሎ በ2 ሳምንትና በ1 ሳምንት ሰው እየሰበሰባችሁ አገር አታሰድቡ። አንድ ያ ነው ምለው። እንደዚሁ አይተናል በንግድ ባንክና ብሩንዲው አንድ የሆነ ክለብ መካከል የተደረገው እነዛ በፊት የኢትዮጵያ ንግድ ባንክ ጠንካራ ቡድን ነበር። አሁን ግን ተመልከቱ፣ እነዚህ በ5 እና 6 ሚሊዮን የማይሞላ ህዝብ ያላቸው እንትኖች ሁሉ በጣም 1-1 ነው የወጡት በተደረገው ጨዋታ እና በጣም አስጨንቀዋቸው ነው። እንዳውም በብዙ ነገር በልጧቸው ነው 1-1 የወጡት ማለት ነው። የወላይታ ዲቻውንም ጨዋታ አይተናል። ወላይታ ዲቻዎች ጎበዞች ነበሩ፣ ነገር ግን ምንድነው ችግራቸው? ኮንሰንትሬሽን የለም ከሊቢያው ቡድን ጋር ሲጫወቱ ማለት ነው። እና ኮንሰንትሬሽን እና ማለት አላደለ መዘናጋት ያ ሁሉ በብዙ የኢትዮጵያ ቡድኖች ላይ ይታያል። በመጨረሻው ላይ ነው 3 ምናምን ያሸነፏቸው ማለት ነው። 3-1 የሊቢያው ቡድን ማለት ነው። እና እንደፈለጉ ነው እዚህ 1-1 እንጫወት፣ በሚቀጥለው አገራቸው ላይ ሲሄዱ በቃ ይሄን 4-0 5-0 ማሸነፍ አለብን ብለው ተዘጋጅተው ነው የሚገቡት። እንደፈለጉ ማለት እነሱ ናቸው። የኢትዮጵያ ብሔራዊ ቡድን አለ የሚወስነው፣ እነሱ ናቸው የሚወስኑት ማለት ነው። ወይም ቡድኑ ወይም ማንኛውም በቃ የኢትዮጵያ ፉትቦል ውስጥ ያለው እና የኢትዮጵያ ፉትቦል ውስጥ በደንብ መሰራት አለበት እላለሁ። እና ተመልከቱ፣ እንደዚህ አይነት ቡድን ነው እየፈጠርን ያለ ነው። እና የ135 ሚሊዮን ህዝብ ያለው ህዝብ እንጂ 12 ተጫዋቾችን ማጣት በጣም ያሳዝናል። ስለዚህ ማሳሰብ የምፈልገው ምንድነው፣ አሁን ለሚቀጥለው ጨዋታ ልክ ጨዋታው ሊጀመር ሲል 2 ሳምንት ሰው መፈለግ ሳይሆን ካሁኑ ቡድኖችን ማጫወት፣ ህፃናቶችን ላይ መስራት፣ ህፃናቶችን ማጋጠም በየክፍለ ከተማው፣ ከዛ በኋላ መምረጥ፣ ከዛ ካሁኑ ነው ዝግጅት መደረግ ያለበት እና እንጂ ያንን ያልተዘጋጃችሁበትን ራስ መንጨት ምናምን አያስፈልግም ሲሸነፉ ማለት ነው። ምክንያቱም በደንብ ያልተሰራበት እንዴት ሆኖ እንግዲህ እዚህ ጋር ታያላችሁ 4-0 ነው የተሸነፉት ማለት ነው። 4-0 ተሸንፈው ጨዋታው በዚህ እንትን ብሏል እና ዝግጅት ያስፈልጋል ለማለት ነው። ስላዳመጣችሁኝ አመሰግናለሁ። ደህና ሁኑ።